yes ትላንትና ብያለሁ ባዶ ሚሞሪ ነው እንጂ የሚሰጠው ቢሰጥም ይውት ባዶ ሊሆን ይችላል ብሩኬ በፍጹም አብራምን ክዱ አይመጣም ሩታ ራሱ ማለት ነው ገባሽ አይደለ የትላንትናው ሳቅሽ ሙሉ የውሸት ነበር ነገር ግን ማለት ነው ድንገርሽ በዚህ አጋጣሚ አንቺን የጎዳሽ ሰው አንቺን የሰደባሽ ሰው በአንድ ጊዜ ተቀይሮ ኦኬ አንቺን ሊያግዝሽ ሲመጣ ይሁን እንዴት ነው አንቺ ቀጥታ የምትቀበያቸው ማለት ነው ማንንም ሰው አይቀበልም ማንንም ሰው በዚህ አጋጣሚ ልንገራችሁ ማለት ነው የትኛው ሰው ነው ያ ሁሉ ነገር ጎቷት ያ ሁሉ ነገር አድርጓት ማለት ነው በአንድ ኦኬ ላግዝሽ መጣው ልብሽን በምን ልካስ ብዬ እያስብኩ ነበር ብሎ ሲያስብ በአንድ የምትቀበይ አንቺ ሴት ቆይ እንዴት ነው ንገርኝ እስቲ ሩታ ማለት ነው እንዴት የካደሽ ሰው የሰደበሽ ሰው በአንዴ ሲመጣ እንዴት ተቀበልሽው ምንም እንደላረገ ሰው እንደንጹ ሰው ነው እኮ የተቀበልሽው ይገባሻል እሰይ ደግ አደረገ እንዴ ከዚህ ካልተማርሽ መቼ ነው የምትማሪ እኔ ምለው እንደዛ አድርጓት ካልተማረች ሩታ ከማን ነው የምትማረው ቀልደኛ እና ድሮስ አብራምን ክዶ በአንዴ ብሩኬ ወደ እናንተ የመጣ መስሏችሁ ነበር ልትበሉ ግን እኛን መሰለ አይዱን የሰጠነው እናንተ እነሱ አስቦበት አልሰሩም መሰለኝ እኛን ፍላሹ ባዶ ነው ስንል እንደዚህ የመጡት አይመስላችሁም ቤተሰብ ድራማውን ቀጥሉት ማለት ነው ይመስለኛል እንደዛ ነው ሩታ ተናደ ማለት ነው በዚያ በባኖራናቱን ምለው ምናምን እያለች ነው አቤት በዩ የብሩክና የአብራምን ነው የምትይግን እሰይ ቀለደብን እሰይ እንደሱ ማንንም አልቀለደም አብራም ራሱ እኛ ላይ እንደዚህ አልቀለደ እሰይ ሰላማቹ በጣም ነው የምናመሰግነው ገባህ በጣም ጎበዝ ፍላሽ ያለውን ነገር እንዳለ ተመልክተናል አንተ ነኝ በባዶ ፍላሽ ምትጮትብኝ አያችሁት ቆሶ አንተ ባስሎን ከረው በኔ በባዶ ፍላሽ ምትጮተው ደግሞ ካንተ በሰው ተስቃለ እንዴ ጥርስ ይርገፍና ጥርስ ነበር እኔ እኮ የሚገርመኝ ብሩኬ ማለት ነው ዝም ብሎ እኝ ነው የሚለው ማለት ነው አይስቅ ምን አይል ሪሊ ነገር ራሱ የሚሰራ ራሱ አይመስልም ታውቃላችሁ የሆነ አላቅም ድራማውስ ገና በደንብ አልገባውም ገባችሁ እሱ ራሱ ካያችሁት ማለት ነው ብዙ ጊዜ በደንብ ቆፍጠን ብሎ አይሰራም ድራማውን ራሱ ሁሌ እኝ ማለት ነው አይ እንትን በደንብ እንትን አይልም በዛ ላይ ደግሞ የሆነ በቃ እንዴት ነው ፈዛዛ ነገር ነው ገባችሁ አይደለ የሆነ ቆፍጠን አይልምና በዛ ላይ ደግሞ ማለት ነው ድንገረት አብዛኛው ጊዜ ራሱ ድራማ ሲሰሩ በጣም ሚስቆ ብሩኬ ነው በጣም ድራማ መሆኑ ራሱ በጣም እንትን የሚያስታውቀው ማለት ነው ብሩኬ ነው ተደብቆ ላይ ሲስቅ ምናምን ታገኙታላችሁ አሁን ሩታ ጀርባውን ሰጣች እንጂ እሱ እየሳቀ ነው የኔ ማለት ነው ገባህ እንደ ቀረክብኝ አገር ምንም ያስቅ ነገር አላደረግሽ ሰማኛለህ ፍላሽ ማለት ነው አስተካክለህ ታመጣዋለህ ወይስ ደግሞ ከዚህ በኋላ በዚህ ፍላሽ ምንም ነገር አላደረግም ፎቶ ሲኒው ሰማኝ እዚህ ፎቶ ላይ የተቀመጠው እኮ የሄርሜላ ፎቶ የአብርሃም ፎቶ እንጂ ሌላ ምንም እኮ በሚያስቅ ነገር እኮ አይደለም አንዴ ከፈቶ ሄርሜላ እና አብርሽን ፎቶ በደንብ ነው እሱ ለማየት አልነበር እንዴ ከፈልከኝ እንዴት ጀግኔውን ከአንዴ መሰለ ኦኬ ብርም ተቀብሏል ማለት ነው ኧረ ወይኔ እናንተ ራሱ ጅል ናችሁ እንዴ እኔ ምለው ማለት ነው ሩታ በዚህ ልክ ጅል ነሽ ወይ ንገርኝ እስቲ እንደም ኢቭን እንኳን ሌላ ሰው ተይው እንኳን የጎዳሽ ሰው በዛ ልክ አንቺን እየሰደበሽ የነበረው በዛ ልክ ከባልሽ ጎን ሆኖ ሄርሜላ ከሌላ ሴት ጋር ባልሽን ሊያገናኝ የነበረ ሰው እንኳን አምነሽ ሌላ ሰው ማለት ነው ምንም ያላደረገሽ ሰው ኢቭን ተነስቶ እንኳን ላግዝሽ እኔ ብሎ እንኳን አታምኛለሽ ማለት ነው የምር ሰውን ታምኛለሽ ወይስ እየቀለሽ ነው አልገባኝ ነገር እንዴ እንደዚህ የብር ችግር እኮ ካለበት ጨምሩልኝ አዋጣ መስሎ አንተ በስነ ስርዓት ማለት ነው በኔ ላይ ያለው ጥርስን እንጠራረብኝ ምንም ይዘታታል ሞረ እየተመታልሽ ነው ገባህ አይደል ሰማኛለህ ማለት ነው ሩታ ደግሞ ማለት ነው ጥርስን እንዳላራግፍ ትላለች ወንድ እኮ ነው የኔ እናት ሩታዬ አርፈሽ ተቀመጪ ልጅሽን አሳድጊ ሆ ከወንድ ጋር እንትን ማለት ጥሩ አይደለም እናት ኧረ ወይኔ እኔ እኮ ግርም ያለኝ ማመኗ እንዴ ብዙ ነገር ያደረገ ሰው ለሷ ጠላት የነበረ ሰው ማመኗ ኧረ ይገባችኋል ስርዓትን ያስክ በስነ ስርዓት አናግረን እሺ እንቢካይ ጎል እንዲ በጥፊልና ጆሮ ነው እንዳይሰማ ማድረግልህ ስርዓትክን ያስክ ሩታ ታናሽሽ ነው ወይስ ህፃን መሰለሽ በጥፊ ልትይ ኧረ ወይኔ ስርዓትን ያዘለብዘው በጥፊ ነው የምልህ
ህፃን አርግሹ እንዴ እናቴ ሆ ይበቃል። የኛ ሊቀደክ ወይ ሹክ ይበቃል። አሁን ብራንች ተመለስና ፋይል ነው ተተናቀለ ግባርና ወደድም ጠላ ማታ መነጽር አርጉ ረወይኔ መነጽሩን አርጎ መጣላችሁ። አያችሁ ትላንትና ሩታ ሶፋ ላይ እያሳየሽ ነበረው ሙድ አሁንም እንዳያሳይ። ኧረ ወይኔ ግን ተተናናችሁ ብለ በፎቶ እሺ አራራ አንተ አራዳ ሁልጊዜ በቃ እኛን እንደሙኝ እንደፋራ አንተ በጣም አራዳለሽ አረ ታዝናናለህ ይወት እንዴ ብታስበኝ ነው። ቆይ በ200,000 ብር የአብርሃም ፋይል አሳልፈኝ የምሰጠው እኮ አይደለም 200,000 ብር እናንተ ገለካ ብር ርካሽ ሆኗል እናንተ። ኧረ ለኔ ላኩልኝ ስወዳችሁ 200,000 ብር እናንተ 200,000 ብር ተሰጥቶት ነው ለካ ፍላሹን ፌክ የሰጠው ማለት ነው። ባዶ ፌክ የሰጠው ለካ 200,000 ብር ተሰጥቷቸው ነው። ለኔ ስጡኝ፣ የምሬን ነው። ለኔ ስጡኝ፣ ተው ለኔ ስጡኝ። 200,000 ብር ለኔ ስጡኝ እንዴ ብሩ አነሰኝ ነበር የጠይቀኝ ስለተቸገርኩ የተደራደርኩ ገባህ በጣም ስላነሰ እንጂ ብሩ ከፍ ቢል ኖር ይከጀ ነበር ገባህ አዎ ሲጀመር እዛም ተሽቃብጠ የነበረው እንደዛ ብር እየከፈሉ ስለነበር እርግጠኛ ነኝ አብሮ ምሳ በልተዋል። ሩታዬ 200,000 ብሩ ከነ አብርሃም ጋር አብረው ነው ምሳ ይበሉት። ፎቶዎች ቪዲዮዎች ማየት አልናፈቃችሁ? ጀግና እንደሆንክ ነው የታሰበው የባህል ይሄ አሁን ያደረገው ነገር ምንም ማለት አይደለም። ለኔ ወረኛ ዳኒ ትናንትና እኛ ጀግና ነን እያላችሁ አልነበረ? ይሄው ጀግና ነው እንደውም ማለት ነው ጀግና ነው። እንዴት ነው ጀግና መሆኑን ነው የምታስበው የምትሉት እናንተ? ትናንትና በተግባር እናሳያለን ጀግና ማለት እንደዚህ ነው እያላችሁ አልነበረ? እንደውም ማለት ነው እናንተ በብር አታላችሁ። ስለዚህ እነሱ ደግሞ ይሄንን መስራት ራሱ ፋውል ጀግና ናቸው እንዴ ሆ በዚህ ልክ የኔን ነገር ለማውጣት ፋይሌን ምናምን ለማውጣት ነበር። አሁን እሺ ተበልታ ሩታዬ ትላንትና የተቀመጥሽ ሶፋ ላይ ያው እሱን ተቀመጠልሽ። ከዚህ በኋላ ምን ታመጣለህ? አስመሳይ ነህ ገባ? በጣም አስመሳይ ሰው ነህ። በጣም ብዙ ነገር ማምጣት እንችላለን። ፋይል ስለጠፋ ከዚህ በኋላ ገባችሁ? ትላንትና ዳኒና ሩታ እንደዚህ እንትን አልጨበጡም። አሁን ዛሬ ደግሞ አብርሃምና ብሩክ የጨበጡ አያችሁ። ጋር ለከኝ ስማ ጋር ፋይል ከዚህ በኋላ ፋይል የለም። ምንም ችግር የለውም ገባህ? ከኛ ጋር ምንም ችግር የለብህም ከዚህ በኋላ ስማ ነገር ምን መስጠት እንደሚችል ታያለህ። አያችሁ ትናንትና እየሳሳቁ የነበሩት ይኸው ዛሬ እነሱም እየሳቁ ነው ማለት ነው። ድጋሚ ደግሞ የአብርሃም ፋይል ጠፋ የተባለው ተገኘ ብሎ ደግሞ ሌላ አዲስ ቪዲዮ ሊያመጡ ነው። ቤተሰብ ተረጋጋ። የሰው ልጅ ደግሞ ማለት ነው አንድ ስቴፕ ቀድሞ እንደሚሄድ ማወቅ አለብህ። እንካ ውሃ ጠጣ። ብዙ እንተናገራለን። አብርሃም ሌሎች ነገሮችን ማድረግ እንደሚችል አሳያለሁ። ገባህ አይደል? እንኳን ደስ አለህ ከራቁት ምናምን ነገር ነፃ ወጥተሃል። ገባህ? ምንም ፋይል የለም እኛ ጋርም አንተም ጋር ፋይል የለም ከዚህ በኋላ ገባህ? ሌሎች ነገሮች ላይ ግን ምን ማድረግ እንደምችል ታውቃለህ። ገባህ? ትልቅ የቤት ስራ እንደምችል በነገራችን ላይ አላወቃችሁም እንጂ አይደለ? ትልቅ የቤት ስራ እንደሰጣችሁ ማለት ምን ማድረግ እንደምችል ቆንጆ ሌላ ማለት ነው። ገባችሁ አይደለ? ከዚህ በኋላ አብርሃም ተታሎ ድጋሚ ራቁት ፎቶ እንትን ካለ የራሱ ጉዳይ ነው። ግን አብርሃምን ልትጎዱት የምትችሉት ከዚህ በኋላ ምንድነው ታውቃላችሁ? በልጁ በቃ አለቀ። ልጁን ይዞ ጠፉ ዳንኤልና ሩታ ልጁን አላሳይም አሉ ሌላ ቦታ ይዞ ሄዱ ምናምን ብላችሁ አብርሃምን በልጁ ልትጎዱት ትችላላችሁ ከዚህ በኋላ ማለት ነው። ሌላ ነገር ግን ይኖራል ብዬ አላስብም። ገባችሁ? በልጁ ልትመጡ ትችላላችሁ። አለቀ። ለምክር እኮ ነው ምክር ያስፈልጋል ትንሽ አብሽ ምንም የሚመስለው የኔን ፎቶ በፍላሽ ስጠኝ 200,000 ብር ስጣል። እሺ እንዴት እንልበል? ይሄው ካው ብሩ ደግሞ አስተላልፎ እንደሚወጥሩ ነበር ቀርባታ ይገባል አይደል? ለማየ እውነት ግን እንደዚህ አንተ የብር ብሩን አላስተላለፈም። ብሩን አልበሉትም። አየህ ብሩን አላስተላለፈም ገና ማለት ነው። ግን 200,000 ብር እናንተ የአብርሃም የናክል 200,000 ብር በ200,000 ብር ነው የሚሸጠው ለካ አብርሃም። አይ ምስኪን እና ሩታና ዳኒ ማለት ነው ብሩኬ ለብር እንደሚያሽቃብጥ አውቃችሁ አይደለ? በ200,000 ብር ፋይሉን እንዲሰጥ የጠየቃችሁት ገባችሁ አይደለ? እዛው እኮ ነው። ቆንጆ የቤት ስራዎችን እያሰብኩ ነው። ተረጋጋ ዳንሻ፣ በጣም ተረጋግተህ በሰላማዊ መንገድ ነው ማውራት ያለብን። በጣም ቆንጆ የቤት ስራ ነው እኮ እየሰጠ አሁኑ ማለት ነው። ነግራችሁ መበቀልን አሁን እየተነጋግራችሁ ነው፣ እየተበቃቀላችሁ ያላችሁት ማለት ነው። ከዚህ በኋላ አብርሃም ይነቃል። ግን ቤተሰብ እንድታቆሉ የሚፈልገው ከዚህ በኋላ በልጅ ነው። አለቅ በልጅ ነው በቃ ሊበቀሉ የሚችሉት ማለት ነው። በቃ ሌላ ነገር ምንም ለማታመጣው አድርገን እኮ ስለምናሳያችሁ ችግር የለውም። ቢያንስ ሻንጣን ይዘን እንመጣ ይላል። ዛሬ ደግሞ ሻንጣን ይዘን ትወጣለህ። ነገ ደግሞ ሻንጣን ይዘን ልትመጣ ማድረግ እንደምችል አሳያለሁ። ብዙ ጊዜ ምን ማድረግ እንደምችል ታውቃለህ።
አያችሁ እነሱ እኮ ዘና እያሉ ነው ድራማውን ራሱ የሚሰሩት። አያችሁ አሁን አንድ ላይ ቁጭ ብሎ ምናምን ምሳቸውን በልቶ ምናምን ዘና ፈታ ብሎ ሶፋ ላይ ከነ ካልሲ ወጥተው ምናምን አሉ ጨጓራቸውን የሚላጡ ብዙዎቹ ማለት ነው። አብርሃም ለምን ተነካ? ሩታዬ ለምን ተነካች? ሩታዬ ለምን እንደዚህ ሆነች? አብርሃምን ለምን እንደዚህ ያሉ እያሉ የሚያብዱ አሉ። እነሱ ግን ሽቀላ ማህይብ አድርጎን ማለት ነው። ያላወኩት ጊዜ እየተናደድኩ እናንተ ታውቃላችሁ። በጣም ተናድጄ ለጨጓሬ አልቆ የምሰራበት ጊዜ ነበረ። የማለቅስበት ሁላ ጊዜ ነበረ ተናድጄ ማለት ነው። ድራማ እየሆነ እያወቅኩኝ ማለት ነው። እነሱ ፈታ እንደሚሉ እኛም ደግሞ ላያቸው ላይ ፈታ ዘና እያልን በቃ አስቴ መስጠት ነው። አለቀ። ስማ አንተን ይሻታም ተሸክመት ምንም ምክንያት የለም። ምንም ምፈራ ነገር የለውም። ምን ኮሽ የሚል አንተን ተሸክሜ ከዛ ላይ ደግሞ ይህን ተሸክመ እንድትወርድ ነው ማለት ነው። ስለዚህ ይህ ነገር ስታቸው ይህን ደግሞ ለሱ ያስፈልጋታል። ምንም እኮ አዲስ ነገር የለውም። ያየሹ ፎቶ የሰርግ ፎቶ ነው። ተካሄድ ሚላ ጋር ስትዝናኑ ምናምን የምን የሰርግ ፎቶ እናንተ የምን የሰርግ ፎቶ? ኦኬ የሰርግ ፎቶ የአብርሃምና የሩታ ማለት ነው። ሲቀጥል ደግሞ የእርሜላና የአብርሃም ፎቶ ምናምን ከሆነ ቪዲዮ ከሆነ ደግሞ ይኸው ዩቲዩብ ላይ ተጫኑ ናቸው። ሌላ ነገር አለ። እኛም ምን ችግር አለው ብትከፍቱ ማለት ነው። የምሬን ነው። አይደለም በጣም ተራ ነገር ነው። ነገ ደግሞ ሌላ ቆንጆ ይዘን እናሳያቸዋለን። ብዙ አትኩራ። መሸነፍ ማለት ትልቅ ማለት አይደለም። ፍላሽ ላይ ምንም ነገር የለም። ከዚህ በኋላ እኔና እሱን የሚያገናኘው ፋይል የለም። ሁሉም ነገር አብቅቷል። ግን መፍጠር የምችል ሰው ከአንተ ጭንቅላት እንደሚሻል አሳያለሁ። በጣም ብዙ ነገር አድርገናል ነው። ሌላ አሁን ማለት ነው ልንገራችሁ፣ እየተበቃቀሉ ነው። በቃ ሩታም አብርሃምን መበቀል ነው የያዘችው፣ አብርሃምን ደግሞ ሩታን መበቀል ነው የያዘው። በቃ ሁለቱም ውድድር ነው የያዙት ማለት ነው። ገባችሁ አይደለ? እንደዛ ነው የያዙት። ገባችሁ አይደል? በቀል ደግሞ ቤት አይሰራም። ገባችሁ? በቀል ቤት አይሰራም። ሰርቶም አያውቅም። ትዳርም ሆነ ምንም በግዴታ ሆኖ አያውቅም። እህትዮ ማለት ነው አብርሃምና ሩታ አንድ ላይ እንትን ለጥዬ ምናምን ማምጣት አልችልም ምናምን እስከ መጨረሻ ደረጃ ሲደርሱ ድረስ ቆሜ አላይ የሚያልሹ ሴትዮ ማለት ነው። እነሱ እኮ 80 ፈተናል ተብሎ አብርሃም ከቤት ወጥቶ ከወንድሙ ጋር ነው ያለው። በዚህ አጋጣሚ ባለፈው አብርሃም የነበረበት ቤት ማለት ነው የኤፍሬም ቤት ነው ማለት ነው። ገባችሁ አይደለ? ስለዚህ አልጋ ተከራይቶ አይደለም ያለው፣ የወንድሙ ቤት ነው ያለው። ተከታታይ ነው ቤቱ ያሉት፣ አንድ ላይ ነው ያሉት ማለት ነው። ገባችሁ አይደለ? ስለዚህ አስታርቂያቸው እስቲ። እንደ ትልቅ ሰው በውስጥ አትበሉ። አመት ሙሉ በውስጥ አትበሉ። አንድ ትልቅ ሰው ቢኖርማ፣ አንድ የተማረ ሰው ቢኖርማ አብርሃምና ሩታን እስካሁን አስታርቆ ትዳራቸውን እየመሰረቱ ነበረ። ገባችሁ? አንድ አመት ሙሉ እንደዚህ ነው የቀጠሉት። አመት ሙሉ የማያስታርቅ እንዴት ነው? አገር ላይ ሽማግሌ እንደሌለ ኢትዮጵያኖች እንዴት ነው ተጣልተው ማስታረቅ እንደማይችሉ ነው እነሱ እያስተማሩ ያሉት። ስለዚህ አስታርቋቸው እነዚህ ልጆች። በጣም ብዙ ነገር አድርገናል። አስለቅሰናል። ለሳምንት ከቤት አስታውሱ እንዳትረሱት። ሳምንት ሙሉ ስታለቅሱ እኛ ጋር ደግሞ የለቅሶ ዘመን ካበቃ እኛ ከዚህ በኋላ ለረጅም ጊዜ በአንድ ጉዳይ ማለቅስ ሰው ሌላው ከዚህ በኋላ ከዚህ ቤት ስወጣ ማለት ነው እነዚህ ፎቶዎች ምናምን ከዚህ በኋላ ማውረድ ትችላላችሁ። አያስፈልግም። ዳኒ ነው በእኔ ፎቶ እየተባላ ነው እንዴ? ፈልገው እኮ ነው ተደምህበት ያሰራው እኮ። አይ ከዚህ በኋላ ግን ማውረድ ትችላላችሁ። ምንም ችግር የለውም። ሌላው አንድ ጊዜ ነው ነበር አንደኛ ነገር ከዚህ በኋላ ከነጋ የሚያደራረሰኝ ጉዳይ የለም፣ የሚያገናኘን ጉዳይ የለም። ጨርሰናል ይመስለኛል። እና አሁን እንድነግር የምፈልገው ነገር ማለት ነው እስካሁን ቀለድኩኝ፣ በጣም ተጫወትኩኝ፣ ብዙ ነገር አድርጎኩኝ። ከዚህ በኋላ ግን ወደ እኔ ህይወት በምንም አይነት መንገድ ድርሽ ይላሉ ካልክ ማለት ነው ቀድሜም እንደማልተቀለድ የጆሮ መቆርጥ ማለት ነው። ጫፍ ማለት ነው።
ኧረ ወይኔ ጆሮን ነው የምቆርጠው። ትችላላችሁ በጣም ዝም ብሎ የሰው ጆሮ ይቆረጣል አይደል? አብርሃም ትችላላችሁ አይደል? በጣም ጆሮ መቁረጥ ትችላላችሁ። ኤቭሪቲንግ ማድረግ ትችላላችሁ ጎበዞች። ሁለተኛ ማለት ነው ሁለተኛ አሁን ወንድ ጋርና እንዲሳብ አድርጌ እሱንም ቆስላለሁ። ሁለተኛ ከዚህ በኋላ ቆይ ልድገመው እናንተ እንዲሳብ አድርጌ እሱንም ቆስላለሁ። ሁለተኛ ከዚህ በኋላ ቆማ ትሸና ማለት ነው። እርግጠኛ ነኝ ሩታ በጣም ስቃለች። ቪዲዮን ዙም አድርገውት ነው እንጂ እንትን ያሉት ማለት ነው። አብርሃም ማለት ነው እንደዚህ ሳብ አድርጌ ቆርጣለሁ ስል ዳኒ ደግሞ ይሸሻል። አሁን የሚቆረጥ መስሎት እኮ ነው። በአይኑ መጣ አብርሃም በአይኑ ማለት ነው። ሽሮ መብሊያውን እሱን ከቆረጥክማ በምን መሸኔ ወጥ ሶስተኛ ደግሞ ምንም መታደርግ ከሆነ ይሄን ነገር ማድረጉ ማለት ነው። ሶስተኛ ደግሞ ባዶ ቤት ላይ ዘጋብህና ለአንዱ ምግብ ውሃ ምናምን አታገኝም። ከዛ ደርቀህ እዛው ክስ ምን የምትለው። ስለዚህ ከዚህ በኋላ ህይወቴ ላይ ድርሽ እንዳትል ከኔ አልፎ ዙሪያ ላይ ያሉ ሰዎች ጋር በምንም አይነት መንገድ ቀና ብለህ የምንታያቸው አልፈቅድልም። ገባህ? እስካሁን ድረስ ቀለድኩም ተጫወትን ልማለን። ይሄ ደግሞ እንግዲህ አስቀድሜ የምናገር ይሆናል። ነገ ለማገር ቢደርስብህ ነግሮኝ ነበር ለማለት ያመቻሃል ማለት ነው። ተረዳኛው ጨረስ መሰለ የሚደብረኝ እኔ አንድ ነገር ይደብረኝ ገባ እንዳልከው መቁረጥም ሊሆን ይችላል፣ ባዶ ቤትም መዝጋት ሊሆን ይችላል፣ ወይም ወላ ምናምን ካላረኩ ይደብረኛል። ወንድ ልጅ ኮንክ አድርገው እስኪ ሞክር አንተ አንድ ነገር ለማድረግ ሞክር አንተ አሁን እየነገርኩ ነው። ከዚህ በኋላ እኔ ላይ ስትደርስብኝ እነዚህ ነገሮች ናቸው የሚከተሉት። ሰማኝ አንተ በዙሪያ ካልመጣ አንተ ጋር የምደርስበት ምንም ምክንያት የለኝም። እያንዳንዱን ነገር ምንም አርሺ እየነገርኩ ነው ያለሁት። አይ ስትል ግን እኔ ማለት ጽጠርበትን ነገር አንተ ላይ ማድረገው ማለት ነው። ስለዚህ ተጠቀምበት። እሺ ዝም ብለህ ይዘው አትዙር። ተጠቅሞበት ነው ያስለቀሰ ሳምንትና 15 ቀን እኔ እንደዚህ አይነት ያለ ነው የሚያረግ ሰው አይደለም። በስተማሪ ሆኖ እናንተ አይነት ብዙ አይነት ፊቶችን አይተናል። አይዞህ መልካም የመቃጠል ጊዜ ይሁን። አይዞህ ብዬ ነው ስለሚቆጠው የምታወቅ ዳኒ አበደ ጤነኛ አይደሉም እንዴ? ሩታ ሰሚኛለሽ። ከዚህ በኋላ አንቺ የፈለግሽውን ነገር ማለት ትችያለሽ። ገባሽ አይደል? ስትፈልጊ ማለት ነው። ሩታ ከዚህ በኋላ ለአንቺ ብዬ ወይ ደግሞ አንቺ ከሱ የሆነ ነገር አለሽ ብዬ ምንም ማዝንበት ነገር የለም። ገባሽ? ዝቶብኛል፣ በጣም ብዙ ነገር ተናግሮኛል። ምን ማድረግ እንደምችል አሳያቸዋለሁ። ምን ማድረግ እንደምችል ታያለሽ እኮ። የምፈልገውን ታውቃለህ። አንተ የፈለግከውን አድርግ። እኔ ምንም አታድርግም ልልህ አልችልም፣ ብዬህም አላውቅም አይደለ? የምትፈልገውን ነገር ማድረግ እንደፈለግህ መሆን ትችላለህ፣ ግን ደግሞ ተረጋጋ። ሲጀመር ማለት ነው ዳኒ እኮ አብርሃም አልደረሰብህም አንተ ላይ ማለት ነው። ገባ አይደለ? እኔ እንደውም አንተ አዝነ አብርሃምና ሩታን የምታስታርቅ ነበር የመሰለኝ። እንደዚህ ፍጭት አትበል። ገባ አይደለ? አብርሃም አንተ ለመቼ ደረሰ? አንተ ነው የደረስክበት። ገባ አይደለ እንዴ? አዛኝ መስለ እኔ እኮ ከሚስቱ ጋር የምታስታርቅ ነበር የመሰለ። አንተ ደካ በቀል ነው ያዝከው ማለት ነው። ምን ነካ አንተ? ምን ላይ ደረሰ አብርሃም አንተ ላይ ማለት ነው። እንግዲህ ውሃችሁን በደንብ ጠጡ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።